የክስ መዝገብ 1273 በህዝባዊ ሶሻሊስታዊ መንግስትና በዋንኬ በግ መካከል ያለ ክርክር። እንኳን እንደሷ የዋህነት ምሳሌ ከሆነ በግ ይቅርና ይህንን ተግባር ከፍያለት እንኳን የምንጠብቀው አይደለም። በታላቁ ፓርቲያችን ለውይይት የተዘጋጀውን ደንብ ረቂቅ ጨለማን ተገን አድርጋ በልታ ስታመነዥገው እጅ ከፍንጅ ተይዛለች። ይህን በማድረጓ አብዮታዊ ቅዱስ ጽሑፎችን ማበላሸትን የሚከለክለውን አንቀጽ 666 ተላልፋለች። ስለዚህ ሌሎች ድብቅ ሴራ አንግበው ለሚንቀሳቀሱ እንስሳት ትምህርት እንዲሆናቸው በስቅላት እንድትቀጣ ጠይቃለሁ። 4 እግር ያላትን እንዴት አድርገን ነው በስቅላት መቅጣት የምንችለው? ወይ በቃ መሰቀሉ ይቅርና በቀበሮ ጉድጓድ ለሚገኙ ሰራዊታችን ስንቅቱና። ይሄ አሁን ጥሩ እና ትክክለኛ ቅጣት ነው። ደግሞ እንደዚህ ማሰብ እየቻልክ አሁን ጥሩ ሪከርድ የሌላትን በግ ለጀግናው ሰራዊታችን ማብላት የስነ ልቦና ጫና እንዳይፈጥር ደህና ሄደን ውሳኔ ላይ ልንደርስ ስንል ታፈናቅለናለህ። በላሁን ውለድ ቅጣቱን ውለድ ነው የምልህ። መንግስት የወተት ልማት ውስጥ እንድትገባ ቢደረግ በሬሳይ ላይ ጌታዬ፣ በሬሳይ ላይ ይሄንን የፓርቲ ሰነድ የበላች በግ ከኩባ ከመጡ ላሞች ጋር ልንቀላቅል? በቃ አንድ እጁን በልተን ብንጠመቅ ይሻላል።